አያቶላ ሞቶ ቢሆን ዛሬ ክስተት ይበልጥ እየከፋ ነበር የሚሆነው ኢራን ብዙ ውድመት አስተናግዳለች ኢራን የምትተኩሳቸው መሳሪያዎች አሁንም እስራኤልን እያጠቃ ነው እስራኤል ኢራንን አንደርስቲሜት አድርጋ ነበር የገባችው የእስራኤል ጥቃት የታለሙበትና ታርጌት ሆኖ ናቸው የኢራን መከላከያ ራሱ የተገነባው በእስራኤል መከላከያ ነበር ሰላም ጤና ይስጥልን ውድ ሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን ሐሳብ ሌሊያችን ተጀምሯል ሐሳብ ሌሊያችን እንግዲህ በየለቱ የሚነሱ አበይት ጉዳያችንን ወደዚህ ጠረጴዛችን ላይ አመጣን በሰፊው ምንወያይና ሐሳብ አስተያየታችንን ምንሰጥ ይሆናል በዛሬም ጉዳያችን ላይ ያላችሁን ሐሳብ አስተያየት በታች ባለው የኮሜንት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል የእናንተን ቤተሰባዊነታችሁ አይለየን እያልን በሐሳብ ሌሊ ፕሮግራማችን አብረን ቆይታ የምናደርገው የሚሆነው በዛሬ ፕሮግራማችን እንግዲህ ሰሞኑን መነጋገር የነበረውና አራተኛ ቀኑ ላይ የደረሰው የእስራኤልና የኢራን ጦርነት አሁንም ተባብሷል እዚህ ስቱዲዮ እስከገባንበት ሰዓት ድረስ በርካታ ነገሮች እየተከናወኑ ነው የሚገኙት በዚህ መረጃ ላይ ሰፋ ያለ ውይይት እኔ ዮርዳኖስና በረከት አብረናችሁ ቆይታ የምናደርግ ነው የሚሆነው በረከት እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን ቅዳሜና እሁድ እረፍት እንዴት ነበር እረፍት አሳቃቂ ነበር ያው ያለው የዓለም ሁኔታ ነው ሁላችንም ያገባናል እንደዚህ አይነት ትልልቅ ጦርነቶች ነግበኔ የሚባሉ ነገሮች ናቸውና ያው እንግዲህ ሁላችንም ትልልቅ ሚዲያዎች ላይ የየፊት ገጻቸው ነበርና ስንመለከተው የነበረው ጉዳይ ነው እንደው ለዓለም ህዝብ ፕሮግራማችንን ከመጀመራችን በፊት ሰላም ያስፈልጋል እንላለን እንግዲህ ወደ ዋና ጉዳያችን ስንገባ በዛሬ በሰፊው የምናነሳው የእስራኤልና የኢራን ጉዳይ ነው ዛሬ አራተኛ ቀኑን ይዟል ሐሙስ ዕለት ምሽት የተጀመረው የእስራኤል ጥቃት ዛሬ አራተኛ ቀኑ ላይ ነው የሚገኘው በአራተኛ ቀኑ ላይ እንግዲህ በርካታ ክንውኖች ተከናውነዋል በርካታ ንጹሃኖች ሞተዋል በተለያዩ ዓለማችን ላይ በጣም እነዚህ ነገሮች አይደረጉም ተብሎ ሲጠበቁ የነበሩ ክስተቶችን ስንመለከት ነበር እንግዲህ የሁለቱ ሀገራቶች ጦርነት እንደቀላል አይደለም በትላልቅ ሚሳኤሎች የሚደረግ ጦርነት ነውና እነዚህ ሀገራቶች እንግዲህ አራት ቀን ሙሉ ያለ ረፍት ነው አንዱ ከጧት ከተኮሰ አንዱ ከሰዓት በሰዓታት ልዩነት አጸፋዊ ምላሽ ይሰጣል በርካታ ነገሮች እየወደሙ ነው እስራኤል በኢራን ላይ ወታደራዊ ካምፖቿን በለው የኒኩለር ማብለያ ጣቢያዎቿን ትልልቅ ጀነራሎቿን እስከ መግደል ያደረሰ ጥቃትን እየሰነዘረች ነው የእስራኤል ጥንካሬን የምንመለከተው እስራኤል ውስጥ ሳይሆን እነዚህ አይነት ጥቃቶች የሚከናወኑት ኢራን የአየር ክልል ውስጥ ተገብቶ ነው ኢራንም ለዚህ ተገቢውን የምትለውን አጸፋዊ ምላሽ እየሰጠች ነው በሷን በኩል ጠንካራ ጎኗ የምንለው የእስራኤል እንደው እስራኤል የአየር ክልሏ በእስራኤል ብቻ አይደለም የሚጠበቀው በእነ አሜሪካ በእነ ዩኬ በእነ ጀርመን የሚጠበቅ የአየር ክልልን እየሰበረች የእስራኤል ትልልቅ የሚባሉ ከተሞችም ላይ እነዚህ አይነት አጸፋዊ ምላሾችን ስትሰጥ ነበር እንደው በረከት በአራቱ ቀናቶች ውስጥ ምን ተመለከተ አራቱ ቀን በጣም ከባድ ቀን ነበረ ሁለት ነገሮችን ማስተዋል እንችላለን በዚህ አራት ቀኖች ላይ አንደኛው ነገር የቅዳሜ ቀን ፕሪዲክት እንዳደረግነው ዳፋው ለዓለም ህዝብ ይተርፋል እንዳልነው ዛሬ ለሊቱን የተፈጸመ አንድ ጥቃት አለ የእስራኤል ኦይል ሪፋይነሪ ተመቷል ይህ በጣም ትልቅ ሪፋይነሪ ነው ምናልባትም በጣም ትልቅ ተጽዕኖ ይኖራል ተብሎ ይጠበቃል የአውሮፓ ገበያን በጣም የሚቆጣጠር በጣም ትልቅ የተባለ ኦይል ሪፋይነሪ ነው የተመታው እንዲሁም በአንጻሩ ደግሞ እስራኤልም የኢራንን የኦይል ሪፋይነሪን ሙሉ በሙሉ አውድመዋለች የእስራኤል የከፊል ጥቃት የሚባል ነገር ነው ምናልባትም በሁለት ቀን እድሳት የሚስተካከል ነው የእስራኤል ግን ያወደመችው ግን ሙሉ በሙሉ በሚባል ደረጃ ነው ጦርነቱ በጣም እየተስፋፋ ሄዷል በዚህ ላይ አንዳንድ ነገሮችን እናንሳ የመጀመሪያው የኢራን የኒውክሌር ስምምነቱን ውድቅ አድርጋለች ሙሉ በሙሉ በዚህ የኒውክሌር ድርድሩን ከአሜሪካ ጋር የነበራትን ሙሉ በሙሉ ውድቅ አድርጋለች እንዲሁም የኢራን ባለስልጣኖች አሁንም ተገለዋል የስለላ መስሪያ ቤቷ ውስጥ ያሉትን ይሄ እስላማዊ ዘብ የሚባሉትን የሚመሩት በተዋረድ ያሉት አብዛኞቹ ተገለዋል ይፋ ያደረገቻቸው አሉ ዋናውና ምክትሉን ይፋ አድርጋለች ግን ከዛ እስታች ድረስ ያሉ ቼን ሰንሰለቱ ላይ ያሉት ሙሉ በሙሉ ወድመዋል እንዲሁም ትራምፕ አንድ ነገር ሊክ አድርገዋል እኛ የኢራን አያቶላ ሐሜኒ እንዳይገደሉ ትእዛዝ ሰተናል ያ ማለት የእስራኤል ሞሳድ ሙሉ በሙሉ እሳቸውንም የሚገደሉ ሊስት ውስጥ ከተዋቸው ነበር እንደተሰማው በቅርብ ሰዓት ወደ ስቱዲዮ በመንገባበት ሰዓት ላይ ደግሞ እንደሰማነው መረጃ ከሆነ ደግሞ ሞሳድ ያሉበትን ቦታ
ምን ሲሰሩ እንደነበር እያንዳንዱ ኢንፎርሜሽን ነበረው ልክ እንደሌሎቹ ጄነራሎች እሳቸውንም መግደል የሚችልበት ሲቹዌሽን ነበር ከአሜሪካ ጋር በተገባው ድርድር መሰረት እሳቸው እንዳይገደሉ ሆኗል ምክንያቱም የእሳቸው መገደል ቀጠናው ላይ ሰፊ ችግር ያመጣል እንደው ስታስበው ተገለው ነበር ቢባል ምን የሚፈጠር ይመስላል አዳፋው በጣም ትልቅ ነው እንደው ከመጀመሪያ ሐሳብ ልነሳና እዚህ ጉዳይ ላይ በጣም ያስገረመኝ ነገር የሐሙስ ዕለት ለአርብ ጠዋት ላይ አሜሪካ እኔ እዚህ ጦርነት ውስጥ የለሁበትም ስትል የነበረች ሀገር ነው ምንም አይነት ክንውኖችን አላደረኩም እኔም እንደናንተ ስሰማ ሰርፕራይዝ ሆኛለሁ ያለች ሀገር አያቶላም እንዲገደሉ ትዕዛዝ የተሰጠው የዛን ምሽት ነው ያንን እንግዲህ ያላጸደቀችው አሜሪካ ነው አያቶላ አይገደሉም ብላ እኔ የለሁበትም ያለች ሀገር በገዛ አፏሁንም እዚህ ጦርነት ውስጥ ገና ከመጀመሪያው ሲጠነሰስ ጦርነቱን ማሲሄድ አይደለም ሲጠነሰስ ነበርኩ ያለች መግለጫ የምትወጣበት መንገድ አሜሪካ ሁለት አፍ እየሆነች ተመለከተ እንደው አንተ እንዳልከው ሐሳብ አንተ ጥያቄ ላይ አያቶላ ቢገደሉ እዚህ ምን ይፈጠራል የቀጠናው ውጥረት ምንም ቀላል የምንለው ነገር አይደለም ይሄ ለቀጠናው ብቻ ሳይሆን ለመላው ዓለም ትልቅ ችግር ነው አያቶላ ስራቸው ምንድነው ስንመለከት አያቶላ ከእስራኤል ጋር በነበራቸው ግንኙነት ላይ ከኒኩለርም በላይ ሽብርተኛን የማስታጠቅ ትልቅ ችግር አለባቸው ብሎ ነው እዛ ቀጠና ያሉ ሀገራቶች እሳቸውን የሚደግፉትም እንዳሉ እንደ ሐማስን በዛ ቀጠና ላይ ያሉ ሌሎች ትልልቅ አሸባሪ የሚባሉቶችን ይደግፋሉ እሳቸው ሞቶ ቢሆን እነዚህ አሸባሪዎች እንዴት ነው ሰፖርትን ተገሎብህ ቀጥታ ከእስራኤል ጋር የሚኖረው ጦርነት እንዳው እንደምንመለከተው ያየር ላይ አልነበረም ይሄ የእግረኛ ጦር የሚባለው ቀጥታ በጋዛም በኩል በኢራንም በኢራቅም በኩል በተለያዩ እስራኤልን በሚከቧት አካባቢዎች ላይ ቀጥተኛ ጦርነት አውሮፓ ላይ ትልልቅ የሽብር ጥቃቶች አጸፋዊ ምላሽ መስጠት ይፈልጋሉ ኒውዮርክ ላይ ሊደረግ የሚችልበት አጋጣሚ ሰፊ ነው ምክንያቱም የዚህ ነገር አቀነባባሪ ማነች ብለን ስንመለከት አሜሪካ ነች የአሜሪካ አቀነባበረችው ማለት አሜሪካን ለመጉዳት የግድ ኒውዮርክና ትልልቅ ምትላት እንደነ ዋሽንግተን ከተሞች ላይ የሽብር ጥቃት ነው የሚፈጠረው እንደው የሳቸው አለመገደል አሁንም ቀጠናው ትንሽ ሌሎች ሀገራቶች ያልገቡበት ጉዳይ ምን መለከተዋል ሁለቱም ነው እስካሁን መሳሪያ ሲሰናዘሩ ምን መለከተው ሌሎቹ መሳሪያ አልተሰናዘሩ ማለት ጦርነት ውስጥ ያሉ ማለት አይደለም ነገር ግን ሌሎቹም ወደ መሳሪያ መሰንዘር ደረጃ የሚደርሱበት ነበር አያቶላ ሞቶ ቢሆን ዛሬ ክስተት ይበልጥ እየከፋ ነበር የሚመጣው በረከት እውነት ነው እዛው ላይ ለመጨመር ያክል አያቶላ ኻሜኒ ቢገደሉ የሚለው ነገር እናንሳ ቢገደሉ የመጀመሪያው ሰዓታቶች ላይ የሚፈጠረው ነገር ድፍን የአረቡ ህዝብ ተቃውሞ ያደርጋል ያ ደግሞ ተቃውሞ ምዕራባውያን ላይ በጣም የሚፈሩትን ምናልባትም በህልምም በእውናቸው ማሰብ የማይፈልጉትን አይነት ተቃውሞ ምናልባትም ብዙ አይነት ዲሎች ደግሞ የንግድ ስምምነቶችም ሊበጣጠሱ ይችላሉ ተብሎ ይገመታል ይሄን ደግሞ ማሳያዎቹን እናንሳ ገና ጄነራሎቹ ተገለው ገና የጦር ሳይንቲስቶችና ፕሮፌሰሮቹ ስለተገደሉ ብቻ በጣም አስገራሚ የተባለው ሳውዲ አረቢያ ግጭቱን ተቃውመዋለች ምክንያቱም ሳውዲ ምናልባትም ጥናት ደረጃ ተጠንቶ አልተረጋገጠም እንጂ እስራኤል ኢራንን ከመጠላት በላይ ሳውዲ ኢራንን ተጠላታለች በጣም ግልጽ የሆነ ማለት ነው ለመጀመሪያ ጊዜ ሳውዲ ጦርነቱን ተቃውመዋለች የሳውዲ ችግሮች መነሻ 90%ን የሚይዙት ከዚህ እስላማዊ ዘብ ነው የሚነሱት ለመጀመሪያ ጊዜ እንደዚህ አይነት ያቋም ለውጦች አካሄድ እንትኖች ታይተዋል ሁለት ደግሞ እዚህ ነገር ላይ አንዳንድ ነገሮችን እናንሳ የጂኦፖለቲካ ግጭት በጣም አስጊ ደረጃ ላይ ደርሷል ምክንያቱም ኢራንን የሚቀላቀሉ ኃይሎች በሽብርተኛ ቡድን ደረጃ ያሉ ናቸው ይሁንና እየተጠበቀ ያለው ደግሞ በሀገራት ደረጃ የጂኦፖለቲካ እንቅስቃሴ ጸቦች ሊነሱ ይችላሉ ተብሎ ይጠበቃል በኢራን በኩል በሊቢያ በኩል በጎረቤቷ በእስራኤል ጎረቤቶች በኩል ይሄ ነገር ይነሳል ተብሎ በጣም እየተጠበቀ ነው ያለው አሜሪካም በተደጋጋሚ በማስጠንቀቅ ሂደት ውስጥ ነው ያለችው በዚሁም ላይ አንድ መረጃ ወጥቷል የተባበሩት መንግስታት በዚህ ጦርነት ላይ ምን ሐሳብ ሊኖረው ይችላል ተብሎ አናሊቲክሶች እየተሰሩ ነበር ብዙ የፖለቲካ ተንታኞች ምን ብለው አውጥተውታል መሰለ በተገኘ መረጃም ጭምር ነው የተባበሩት መንግስታት ኢራን የኒውክሌር ባለቤት እንድትሆን አይፈልግም ለዛም ይመስላል በአስቸኳይ የጸጥታው ምክር ቤት ስብሰባ ያድርግልኝ ያለችውንም በዝምታና በገሸሽታ እየተመለከተው አንድም እሱን ይመስለኛል ሁለት ደግሞ
በዚህ ሂደቶች ውስጥ ላይ ደግሞ ምን ተካሄደ ምንለው ነገር ስንመለከት የኢስላማዊ ዘብ የስለላ ተቋሙ ሙሉ በሙሉ ሞሳድ በድን አድርጎታል። ይሄኛው የሞሳድ አንደኛው በጣም አስገራሚ የተባለ ስራ የታየበት ምናልባትም አሜሪካ እስራኤል ጦርነቱን ሳይጀመር ጨርሰውታል የተባለው የኢስላማዊ ዘብን አንደኛ የስለላ መዋቅር ሙሉ በሙሉ በጣጥሰውታል። በዚሁ ላይ ከ400 ሰዎች በላይ ሞተዋል ተብሎ ይጠበቃል። በእርግጥ እዚህ ላይ አጠራጣሪ ነው መረጃዎች እየወጡ ያሉት 400 ሰው ይላል የዲደብሊው እና አልጀዚራ ምናምን ደግሞ የሚያወሩት ደግሞ ሌላ ነው ወደ 224 ሰው ያደርሱታል። አዎ እኔም እንዳንተ ተመልክቼው ፍራንስ 24 አሁን ስቱዲዮ በገባንበት ሰዓት ባወጣው መረጃ ላይ ወደ 400 ሰዎች ሞተዋል የሚል የዓለም አቀፉ የሰብአዊ መብት ኮሚሽን አወጡታል የሚለው መረጃ አለ። ነገር ግን ራሷ ኢራን የጤና ሚኒስትሩ በገለጸው መልኩ 224 ሰዎችና ወደ 1200 የሚሆኑ ሰዎች ሞተውብኛል የሚለው ይሄ እንዴት ነው ብዙ ሰው አልሞተብኝም ብለ የሞት ቁጥርን ለመቀነስ የሚደረገው ጂኦፖለቲካ አይነት ሐሳብ ያለ? አዎ የሟችና የቁስለኛ ቁጥር መቀነስ መጨመር በእርግጥ ጦርነቱ ላይ ቫልዩ አለው። ምክንያቱም ሰው በሞተብህ ቁጥር የደረሰብህ ውድመት ማሳያ ተደርጎ ስለሚቆጠር ነው። እውነት ለመናገር ግን ኢራን ብዙ ውድመት አስተናግዳለች። ብዙ ውድመት በኢራን በኩል ደግሞ እንደዚህ ካየ ነው በእስራኤል በኩል እንመልከት። በእስራኤል በኩል የፈረንሳይ የአሜሪካ የጦር አውሮፕላኖችና እንዲሁም የጦር አውሮፕላን ተሸካሚ የሚባሉ መርከቦቻቸው በቀጠናው ላይ ነው ያሉት። ከኢራን የሚተኮሱትን አብዛኞቹን ሚሳኤሎች ሲያመክኑ ነበር። መክኖ ደግሞ የተረፈው ደግሞ አልፎ የእስራኤል ድንበር ውስጥ የገቡትን ደግሞ በአራት ላየር ነበር የተቀመጠው። ከአይረን ዶም ጀምሮ ከአሜሪካ ስሪቶች ከፍራንስ እነዚህ የተለያዩ ሶፊስቲኬትድ የተባሉ የአየር መቋሚዎች በላየር ነው የተቀመጡት። በጣም ያስገረመው ነገር እንደዛም ተደርድሮ ቴል አቪቭ ተደብድባለች። አዎ የኢራንን ትልቅ ጥንካሬ ማንሳት የምንችለው ብቻዋን አንድ አራት ሀገር የገጠመች ብለን ልናነሳት እንችላለን። እንደምናውቀው እንግዲህ የእስራኤል የአየር ክልል የራሷ የእስራኤል እንኳን የአየር መቃወሚያ በጣም ጠንካራ ዓለማችን ላይ ጠንካራ ከሚባሉ የአየር መቃወሚያዎች እንደው በዝርዝር ውስጥ የምናስገባው ነው። እዛ ውስጥ የነ አሜሪካ አለ፣ የነ ጀርመን አለ፣ የነ ፈረንሳይ የአየር መቃወሚያ አለ። ያም ሆኖ ኢራን የምትተኩሳቸው መሳሪያዎች አሁንም እስራኤልን እያጠቃ ነው። በቴል አቪቭም በሌሎችም የእስራኤል ትልልቅ የሚባሉ ከተሞች ላይ ውድመትን ሲያሳዩ እየተመለከትን ነው። ዛሬ እንዲያውም በጣም ሲዘዋወሩ የነበሩ ምስሎች እስራኤል ትልልቅ ከተሞቿ ላይ እየወደመ ያለ ውድመትን ነው። እንደው ግማሽ እንደ ጋዛ አይነት ጥቃት ሲሰነዘር የሚታይ ምስል አለ። ይሄ የኢራን ትልቅ ጥንካሬ ነው። ኢራን ይሄ ሁላ እናቃለን የዛለት ምሽት የደረሰባት ጥቃት እንደው ተመልሳ ይሄን ጥቃት ትቋቋመዋለች የሚለው የብዙዎች ስጋት ነበረ። ነገር ግን ይሄ ስጋት አላቆማትም። ባሊስቲክ ሚሳኤሎች አሏት ይባላል እስራኤል ኢራን። እነዚህ መሳሪያዎች አሁን ላይ የተጠቀመችው መንገድ ልክ አይደለም። ምክንያቱም ባንድ ጎን 200 300 መተኩስበት አለ። እነዚህም ግማሾቹ የሚከሽፉበት ነገር አለ፣ ግማሹ የሚወድሙበት አለ። ኢራን እየተጠቀመችው ያለው ሂደት ለአንዳንዶች እይታ ልክ አይደለም። ቢያንስ የመቆጠብ አይነት ቫይብ ቢኖረው። ምክንያቱም እስራኤል ብቻዋን አይደለች፣ በጣም ብዙ ደጋፊዎች አሏት። ከዛንም ከእስራኤል ጎን ስንመለከት የእስራኤል ጥቃት የታለሙበትና ታርጌት ሆኖ ናቸው። እዚህ ጋር በረከት ሞሳድን ሳናድንቅ ማለፍ አንችል። እውነት ነው። ዓለማችን ላይ አለ የተባለ ማንም ሊወዳደረው የማይችለው የስለላ ድርጅት መሆኑን በምስሎች እየተመለከትን እንዴት እዚህ ደረጃ ደርሶ እነዚህ ነገሮች አያቶላን እንግዲህ በዚህ አይነት ደረጃ ውስጥ ሚስጥራቸውን ገብቶ ማወቅ ራሱ አያቶላ እንግዲህ እናውቃለን ቀጠናው ላይ በጣም የሚፈሩ ሰው ናቸው። ሴኩሪቲያቸው ምን ያህል እንደሆነ እናውቃለን። ይሄ ግን ለሞሳድ አልበቀረው። አሁን ላይ እስራኤል በኢራን ላይ ለምታደርሳቸው እያንዳንዱ ጥቃት እንግዲህ የኢራን የአየር ክልልን እንግዲህ የእስራኤል የጦር ጀቶች ሰብረው የሚገቡበት መንገድ የሚያስገርም ነው። አይሆንም። ምክንያቱም የአየር ክልል ሲደፈር የመምታት ዕድል ሰፊ ነው። ነገር ግን እነዚህ ጥቃቶች የሚሰነዘሩት ከዛው ከኢራን ካስቀመጣቸው የሞሳድ ሰዎች ናቸውና የሞሳድንም ጥንካሬ ሳናነሳ ባናልፍ ደስ ይለኛል። በረከት እውነት ነው። ግን እንዴት እስራኤል የኢራንን የስለላ ድርጅት መከላከያውን እንዴት አሽመደመደችው የሚለውን ነገር ስናነሳ ሁለት ነገር እናንሳ። አንደኛ ነገር
የኢራን መከላከያ ራሱ የተገነባው በእስራኤል መከላከያ ነበር ይሄን ታሪክን ትንሽ ወደ ኋላ መለስ ብለን ስንመለከተው ማለት ነው ምክንያቱም የአያቶላዎች ኢራን በአያቶላዎች መመራት በእስላማዊ ዘብ መመራት ከመጀመሪያው በፊት ልዩነትና ግንኙነታቸውን እናንሳ የመጀመሪያ ግንኙነታቸው እስራኤል 40% የሚሆነውን የነዳጅ ፍጆቷን የምትወስደው ከኢራን ነበረች ሁለት ኢራን ደግሞ ጥቅሟ ምን ነበር የሚለው ነገር ስናነሳ የግብርና የቴክኖሎጂ እንዲሁም መንግስታዊ አስተዳደር ላይ የሚጠቅሙ የተባሉ ግብአቶችን በሙሉ እንዲሁም የኢራን ወታደሮች የአየር መከላከያ መቃወሚያ ምናምን የሚባሉት በሙሉ ቴክኖሎጂዎችም ስትራቴጂውም ተነድፎ የተሰጣት ከእስራኤል ነበር የእስራኤል እርዳታ በጣም ትልቅ የሚባል ነበር በኢራን ውስጥ ስለዚህ ሞሳድ እድሉ አለው ምክንያቱም የሰራው ነገር ነው ሂኖስ እንዴት እንደሚንቀሳቀስ ግን ከዛ በኋላ 45 አመታት አልፈዋል ከ45 አመታት በኋላ ሞሳድ ገብቶ ጌሙን ሰርቶት ነበር የወጣው ሞሳድ ተራ ድርጅት አይደለም ምናልባትም በጣም ከተሰሩ ስህተቶች ውስጥ 2 3 4 ነው ዓለም የሚያውቀው እንጂ ሞሳድ ኦሬዲ ጌሙን ጨርሶታል ለዛ ነው የኢራን የመረጃ የበላይነት ተወስዶባታል በእስራኤል ሁለት ኢራን የአየር ክልሏ ላይ የበላይነቱ ተወስዷል በጣም የሚያስቀው ነገር F-35 የሚባለው ጀት ማለት ነው ዳንሲንግ ሾው ያሳየ ነበር በጣም ትልቅ የሚባል ትርኢት የአየር ክልል ላይ እንደዚህ አይነት ጀት ገብቶ እንደው ጥሶ ከገባ በኋላ እንኳን የመምታት ድሏ በጣም ይወረደ ነበርና እንዴት በዚህ ልክ ኢራን የአየር ክልሏ ሊደፈር ቻለ የሚለው እንደው ከመደፈርም አልፎ ፕሪሳይስ 200 ጀቶች ናቸው የተላኩት ከእስራኤል ኢራን ውስጥ ገብተው 100 ታርጌቶቻቸው መተው በመጨፈር ደረጃ ዳንሲንግ ሾው ያሳዩ ነበር ይወጡ ወታደራዊ ትርኢት እንደምንለው ቲንኪዩ በጣም አሳፋሪ አስደንጋጭ ነበር በነገራችን ላይ የ69 ኒውክሌር ጌም ተጀምሯል እሱ ጌም ምን መሰለ ዮርዲ ያለማቀፉ የጨረራ ምን የሚባለው ኤጀንሲ ሪፖርት ባወጣበት ሰዓት ላይ የኢራን የኒውክሌር ማብላሊያ 90% እየተሻገረ ነው ዩራኒየሙ የሚል ነገር መረጃ እየወጣ ነበር ኢራን 60% ነው እኔ ዩራኒየምን ያበለጸጉ ትላለች 60% ማለት ለኢነርጂ ማለት ነው ለሃይድሮ ኤሌክትሪክ እንደምንጠቀመው እነሱ ለኤነርጂ ፐርፐዝ ማለት ነው ኡነታው ደግሞ ሲታይ 2 ወር ብቻ ነበር የሚበቃት ኢራን የኒውክሌር ቦምቡን ኦሬዲ አግኝተዋለች ወርሄድ ላይም የሚሳይሎቿ ወርሄድ ላይም አስረዋለች ግን ውጤታማነቱን ለመፈተሽ ልክ አሁን ብዙ ጊዜ ኖርዝ ኮሪያ ታደርጋለች ኪም የሆነ ቦታ ላይ ይቀመጥና ይተኮሳል አየር ላይ ፈነዳል ታርጌቱን ይመታል ምን ያህል ነው ውድመቱስ ምን ያክል ራዲየስ ላይ ምን ያክል ነው ታክቲካል ነው ኒውክሌሩ ወይንስ ሙሉ በሙሉ አውዳሚ የሚባለው ነገር ቼክ የማድረግ ስራ ላይ ነበር የቀራት በጣም ጫፍ ላይ ደርሳ ነበር ይሄ ጦርነት የተነሳው ኦሬዲ አሁን ሙሉ በሙሉ ወደ ኋላ የሚባል ደረጃ ላይ ነው የተመለሰው የኢራን ውስጥ የሚገኙት አራቱም የኒውክሌር ጣቢያዎች ተመተዋል ጥያቄው ግን የኢራን ኒውክሌር ጣቢያዎች በጣም ስምጥ አንደርግራውንድ ላይ ነው ፋሲሊቲው ያለው የተመታው ከላይ ነው ወይንስ ማብላሊያው የሚለው ግን ዓለም እስካሁን ድረስ ትክክለኛ መረጃ ማግኘት አልቻለም ምክንያቱም እነዛ 9 ሜትር የሚረዝሙት ወደታች ይሄ ባንከር በሚባሉት መሳሪያዎች ከአሜሪካን የሚመጡት እነሱን ተጠቅማ ታች መታለች አለመታችም አጠራጣሪ ነው እስካሁን ድረስ የኒውክሌር ጠበብቶች ከሳተላይት ግን ሲመለከቱ ምንም አይነት የኒውክሌር ጨረር ወደ አትሞስፌሩ አልወጣም ተብሎ ይታሰባል አው እንግዲህ ይሄ ጥቃት ይጎዳታል አይጎዳትም የሚለው እንግዲህ በሰፊው ምን ዳሰው ነው የሚሆነው በረከት የአፍታ ረፍት ወስደን እንመለስ ከተመልሰን ስንመጣ በዚህ ጉዳይ ላይና ሌሎች በአሁን ሰዓት የወጡ መረጃዎች የምንመለከትበት ነው የሚሆነው ምክንያቱም አሁን እዚህ ስቱዲዮ እስከገባንበት ሰዓት ድረስ በርካታ ነገሮች ሊከሰቱ ይችላሉ ሁለቱም ሀገራቶች ሬዲ ሆኖ የቆሙ ሀገራቶች ናቸውና ምን ይዞ ይመጣሉ የሚለውን አፍታ ረፍት ወስደን እንመለስ መሰለኝ በጣም ጥሩ
ውድ ተመልካቾቻችን የአፍታ ረፍት ወስደን ተመልሰን እንመጣለን። ስንመለስ በአሁን ላይ እየተከናወኑ ያሉ አዲስና በጀመርናቸው ጉዳዮች ላይ ሰፋ ያለ ትንታኔ እናደርሳችኋለን። ተመልሰን መጥተናል ተመልካቾቻችን። ከአፍታ ረፍት በኋላ ስንመለስ እንግዲህ አሁን ላይ በእስራኤልና በኢራን መካከል ያለው ነገር ይበልጥ እየተባባሰና እየተካረረ ያለ ነው። በረከት እንግዲህ አሁን በርካታ የዓለም አቀፍ ሚዲያዎችን እየተመለከትን ነበረ። ትናንትና ማምሻቸውንና አሁን ጠዋት ላይ እንግዲህ ኢራን ወደ እስራኤል የላከቻቸው የጦር መሳሪያዎች እሳታቸው እስካሁንም እየነደደ ነው። በዋና ከተማዋ ቴል አቪቭ ላይና ሃይፋ ላይ እነዚህ አይነት የእሳት መንደዶች እየተመለከትን ነው። እሳት አደጋዎች፣ አምቡላንሶች በሰፊው እየተንቀሳቀሱ ነው። እስካሁንም 8 ሰዎች እንደሞቱ በርካታ ሚዲያዎች እየገለጹ ነው የሚገኘው። በቀጣይም አሁንም እነዚህ ነገሮች ከመካረር ወደ ኋላ አይሉም። ለዚህ ማጻፋዊ ምላሽ በኢራን ዋና ከተማ ላይ እንግዲህ እስራኤል የቦምብ ጥቃት ለመፈጸም አቅዳ እየሰነዘረች ነው የሚባል ነገር አለ። እስካሁን ግልጽ ያልሆነ መረጃዎች አንዳንድ ቦታ ላይ እየወጡ ነው። አሁንም ይሄ ጥቃት እየባሰና እየተካረረ የሚሄድ ነው የሚመስለው። በረከት እውነት ነው። አሁን ከረንትሊ ባገኘነው መረጃዎች ከ100 በላይ ድሮኖች ወደ እስራኤል መጥተዋል። ከ529 በላይ ሰዎች ተጎድተዋል። ከ10 የሚልቁ ሰዎች ደግሞ ኮማ ውስጥ ናቸው ያሉት። እንዲሁ በኢራን በኩል ስንመለከት የኢራን የጤና ሚኒስቴር 224 ሰው ያደርሰዋል እስካሁን ድረስ ያለውን። እንዲሁም በሌሎች ሚዲያዎች ደግሞ ስንመለከት ከ400 ሰው በላይ እንደሞተበት እንዲሁም ከ600 በላይ ሰው ደግሞ እንደተጎዳበት መረጃዎች እየወጡ ነው። ለዚህ የተጋነነ የሚባል ቁጥር ለምን ይሄን ነገር ደረሰ ስንል ደግሞ እስራኤል ኢራንን አንደርስቲሜት አድርጋ ነበር የገባችው። እሱ ዋጋ ያስከፈላት ነገር ያለ ይመስለኛል። የኢራን ኦሬዲ ሚሳኤል ነው የሚመጣው። ይሄን ቢሆን ይሄ ያለኝ 4 ላየር አይረንዶምን ጨምሮ ያለ መከላከያ ምናምን ብላ የሰራችው ሂሳብ ትንሽ እሱ ላይ ደግሞ ስተት ያለባት ይመስለኛል። ውድመቱ ከተጠበቀው በላይ ነው ተብሎ ይታሰባል። ፔንታጎን በዚህ ሰዓት መግለጫ እየሰጠ ነው። ፔንታጎን እንዳነሳው ከሆነ የአረብ ሀገራት ጦርነቱ እንዲቆም ከፍተኛ ግፊት ምናልባትም መማለድ እንበለው ለአሜሪካ እንደዛ አይነት ነገር እያደረጉ ነው። ሁቲ ጦርነት ዝግጅት ጨርሷል። በአካባቢው ላይ በቀጠናው ላይ የሚሄዱ የትኛውንም መርከቦች ወደ እስራኤል የሚሄዱ አጠቃለው ብሎ ልክ እንደባለፈው ዝግጅት ጨርሷል። ለሁቲ ማስጠንቀቂያ የአሜሪካ መንግስት ሰጥቷል። እዚህ ነገር ላይ እጅ ከገባ ያው የገባውን እጅን እንቆርጣለን የሚል እንትን ሰጥቶታል። ሁለት ደግሞ ኢራን የእውር ድንብር አካሄድ ውስጥ የገባች ይመስለኛል። ያገኘችውን ነገር በሙሉ ነው ወደ ማጥቃት ሄደችው። እስራኤል እንደምናውቀው በጣም ፕሪሳይስ የተጠና ነው። ከአንድ ፎቅ ላይ እንኳን መሃል 8ኛ ፎቁን ከፈለገች ያቺን ክፍል ብቻ ለይታ የማጥቃት ሂደቱ ስለዛው በፈንጂ አይደለም። በጣም ሶፊስቲኬትድ የሆነ የእስራኤል አንድ ሚሳኤል አለ። እሱ ሚሳኤል ኦሬዲ ፍንዳታ አይደለም የሚያደርገው፣ ከውስጡ ቢላዎች ነው የሚለቀው። ከትፎ ነው ኦሬዲ የሚገለው። ግን በኢራን በኩል እንደዛ አልሆነም። አንድ ሰው የሆነ ቦታ ላይ ከፈለገችው ሙሉ አፓርታማውን ሙሉ ኮንዶሚኒየሙን እንደማውደም ማለት ለአንድ ሰው ብለህ እንግዲህ ሙሉ ኮንዶሚኒየም እንደማውደም እዛ ሂደት ውስጥ ገብታለች። ይሄም እንግዲህ እኮ የእስራኤል ዝግጁነትና የኢራን ድንገተኛ መሆንና ድንገታዊ አጸፋዊ ምላሽ መስጠቷ ይሄ የጎዳት ይመስላል። ነገር ግን ሳናነሳው ማለፍ ማንችለው የኢራን ጠንካራ ጎን ብለን የምናነሳው እነዚህን ሁላ ላየሮች ሰባብራ ገብታ አሁንም በእስራኤል ላይ ጥቃት እያደረሰች ነው። ያው በርካቶቹ ታርጌት የሳቱም አሉ፣ እንደዚሁም አየር ላይ ከሸፋሉ። ነገር ግን እነዚህ ጥቃቶች ኢራን ይሄን ያህል አቅም አላት ለካ እስራኤል በገመተቻት ልክ ሳይሆን እሷ በሄደችበት ልክ ያሳየችው አቋም በጣም የሚደነቅ ነው። እንደው የጦርነት አድናቆት የለውም። ከሁለቱም ሀገራት የሚላኩ ሚሳኤሎች ንጹሃንንና ዜጎችን የሚገሉት አገር ነው የሚወድመው። እነዚህ ሀገራቶች አሁንም ወደ ሰላም ድርድር የመምጣት አዝማሚያ ከሌላቸው ይበልጥ እየተባባሰ ነው የሚሄደው። ቅድም እንዳልከው እንግዲህ የትኛውም በርካታ የአረብ ሀገራቶች ይሄን ነገር ወደ ሰላም ድርድር መምጣቱን ይፈልጉታል። ለምን ስንባል እዛ አካባቢ ላይ ያሉ ሽብርተኞች ይሄን አጋጣሚ በደንብ ነው የሚጠቀሙበት። እስራኤልንና ኢራንን ብቻ ሳይሆን ሌሎች የአረብ ሀገራቶችንም ለማጥቃት እንደ እድል ነው። ነፃ ቀጠና ትሆናለህ። ለምሳሌ አሜሪካ እኮ እዛ ቦታ ላይ ተቀመጠችው እንደነዚህ አይነት ሽብርተኞች ቀጠናውን እንዳይረብሹና የዓለምን ሰላም እንዳያናጉ በማሰብ ነው። ነገር ግን አሁን የአሜሪካ ጦር የእስራኤልን ከኢራን የሚላክባትን መሳሪያዎች የመቃወም ስራ ላይ ነው ያለው። እነዚህ አሸባሪዎች የዚህን ቀጠና ሰላምና ለመረጋጋት ይረብሹታል።
በዛ ላይ የባህር ላይ እንቅስቃሴው ላይ በባህሩን ብድና አይታሙም ይሄ ነገር ደግሞ የዓለም ኢኮኖሚን የሚጎዳና በጣም ወደ ትልቅ ቀውስ የሚከተው ነው ዋናው የዓለም እንቅስቃሴ ነዳጅ በዛ በኩል ነው የሚዘወረው እንደነ ኢራን ያሉ ሀገራቶች ናቸው ለዓለም ነዳጃቸውን የሚያቀብሉልን እነዚህ ሰዎች በፈለጉት ቦታ ላይ እንደፈለጉ ተንቀሳቅሰው የሽብር ጥቃታቸውን የሚያደርሱ ከሆነ የዚህ ቀጠና ጂኦፖለቲካ ይበልጥ እየተባባሰና ዳፋውም ለቀጣይ ለሌላው ለአውሮፓም ለአሜሪካም በለው ለየትኛውም ለአፍሪካ ሀገራት የሚደርስ ሐሳብ ያለውና ይሄ ነገር አሁንም ወደ ሰላምና ድርድር መምጣት ያለበት ጉዳይ ነው እንላለን እውነት ነው ሁለት ነገር እናንሳና እንቋጨው የመጀመሪያው ነገር ቴህራን ሚሳኤሎቿን መታስወነጭፍበት ቦታዎች እስካሁን ድረስ አልታወቁም ዋናው ነገር እነዚህ ፍለድ አድርጋ ባንዴ 200 300 አድርጋ የምትለቃቸው ሚሳኤሎች መነሻው ቢታወቅ መነሻው ይጠቃል ኦሬዲ ከዛ በኋላ ጌም ቼንጀር ነው የሚሆነው ግን እስካሁን ድረስ አራተኛ ቀን እስቲቆጠር ድረስ የሚወነጨፉበት ቦታ አልታወቀም በነገራችን ላይ አንድ ሚስጥር አለው በብዛት አንድ የምትተኩስበት ሚስጥር ምን መሰለ ዮርዲ የአይረን ዶምን ጨምሮ በጣም ስማርት የሚባለው ከአሜሪካም የመቃወሚያ ሲስተሞች እንደውም የተሻለ የሚባለው በጣም ትንሽዬ ወጪ ላይ አንደኛው በጨረር ነው መታጠቀው ሁለተኛው ደግሞ ተመሳሳይን ሮኬት ተኩሳ ነው መታፈነደው ይሄ አይረን ዶም መቼ ተፈተነ መሰለ ከሄዝቦላ ጋር የነበረው ጦርነት ላይ ከሄዝቦላ ጋር የነበረው ጦርነት ላይ ምንም ተኩሶ ሄዝቦላ አንድም ነገር እስራኤል ውስጥ ጥቃት ማድረስ አቃተው ሲከሽፍ ተመልክተናል ከዛ በኋላ ምን ሆነ መሰለ ባንዴ 100 ባንዴ 200 ሮኬቶችን መተኮስ ተጀመረ ከዛ በኋላ ምን ተገኘበት ድክመት መሰለ 100 ሲተኮስበት ሲስተሙ ይጨናነቃል ሲስተሙ በሚጨናነቅበት ሰዓት አይረን ዶም ሶ ስማርት የተባለ ነው ስማርትነቱን እንየው ለምሳሌ 100 ሲተኮስበት ያሰላል ይሄኛው ሚሳኤል ወርዶ የሚያርፈው መንገድ ላይ ነው ሰው የሌለበት ኤሪያ ነው ወይንስ ሰው ያለበት ኤሪያ ነው ይሄንን ያጠናዋል የጉዳት መጠኑ ወደ ኋላ አስቦ ወደ ፊት የሚፈጠረው ነገር ማለት ቼክ ያደርጋል ያን ቼክ ሲያደርግ ምንም ዋጋ የሌለው ምናልባትም ዝም ብሎ ድንጋይ ቦታ ላይ የሚወድቅ ከሆነ ምላሽ አይሰጥም ሰው ቦታ ላይ መንገድ ላይ ፋሲሊቲዎች ላይ እነዚህ ላይ የሚወድቀው ነበር የሚያሰለው ባንዴ 100 ሲላክበት ባንዴ 200 300 ሲላክበት ግን ሲስተሙ መጨናነቅ ጀመረ በዛም መሃል ላይ አንዳንድ ቦታዎች ላይ ያልፉታል ያንን ሲስተም ኢራን ተጠቀመችበት ኢራን ተጠቅማበት ባንዴ ውጤታማ የሆነው አብሶ የቴላቪቭን ያጠቃችበት ሲስተም ባንዴ 100 200 300 ድሮኖችን አጥፍቶ ጠፊ ድሮኖችን ባንዴ ስለላከች ነው እንጂ ኦሬዲ ተሳክቶላት አይደለም ግን ይሄኛው ሲስተም ግን ባናበታለች ሁለተኛው ነገር የኢራን ኢኮኖሚ ውድቀት ማሳየት ጀመረ የኢራን ኢኮኖሚ በጣም ፈጣን የሚባል ማሽቆልቆል እያሳየ ነው በዚህ ሰዓት ላይ እንደምናቀው ኢራን ላይ ከፍተኛ ማዕቀብ የተጣለባት ሀገር ነች እስከዛሬ ድረስ ከራሻ ቀጥሎ ከፍተኛው የማዕቀብ የተጣለባት ኢራን ነች አሁን እንደውም ቅርብ ጊዜ ላይ የሁለተኛነቱን ደረጃ ኖርዝ ኮሪያ ይዛለች ሶስተኛ ላይ ኢራን ትገኛለች ይሄ ጦርነት ከጀመረ በአራተኛው ቀን ከፍተኛ የሆነ የኢራን የኢኮኖሚ ስብራት ታይቶበታል ይሄ በቀጣይ ቀናቶችም ምን መለከተው ነው እንደምታውቀው እንግዲህ በትልቅ ማዕቀብ ላይ ያለች ሀገር እንደዚህ አይነት ግጭት ደግሞ ያላትንም ነገር እያሳጣት ነው የሚሄደው ድፍድፍ ነዳጇን የመሸጥ እድሏ በጣም እየጠበበ ነው አሁን ትኩረቷ ወደ ጦርነቱና ወደ ግጭቱ መልስ የመስጠት ሐሳብ ነው እንደው ሁለቱ ሀገራቶች ላይ ያለ ልዩነትን ስንመለከተው የጦርነት ቴክኖሎጂ እስራኤል በደንብ ዘምናለች በደንብ ራሷን አፕዴት ያደረገች ሀገርች ኢራን ግን ያላትን አጋጣሚ ነው መጠቀም የምትችለው አሁን ቅድም እንዳልከው 100 እና 200 ልካ በማጨናነቅ ስቶ የሚገባ ሚሳኤሎች ጥቃት እንዲያደርሱ የሚታሰብበት ሐሳብ ያለ ያንን ነው መጠቀም እንጂ የምትችለው እንደው አስባበት ታርጌት ይሆናሉ ብላ የምትመታቸውን ይሄ እስራኤል ምንም ከማክሸፍ ወደ ኋላ አትልም እንደው ሲበዙ ጥንካሬው ሲበዛበት የመድከም አይነት ሐሳብ ሊኖረው ይችላል ነገር ግን በሁለቱ ሀገራት መካከል ያለው የቴክኖሎጂ የጦር መሳሪያ ልዩነት በጣም የሰፋ ነው ኤአይ በጣም በትልቁ ዘምኗል እንደምታውቀው ኒኩለር ጣቢያዎች ውስጥ ምን እንደሚሰራ እስራኤል ከዚህ በፊት በሆነ ምስል ወጥቶ ነበር በእስራኤል ሚዲያዎች ላይ በኢራን ውስጥ የኒኩለር ማብለያዎች ውስጥ ምን እየተፈጠረና እንዴት ምን ይሆነ ያለው ነገሮች የመመልከት ሐሳብ ያለ ይሄም ጦርነት የማሸነፍ እድሏና
ይበልጥ ጫና የመፍጠር እድሏን የምታሰፋበትን ሂደት እንመለከታለን። የእነዚህ ሁለት ሀገራቶች ወደ ሰላም ድርድር አለመምጣትና ይሄ ነገር እየተባባሰ የሚሄድ ከሆነ የዓለም ኢኮኖሚ ይበልጥ እየጋሸበ ነው የሚሄደው። እንደሚታወቀው ነዳጅ በጨመረበት ማግስት የትኛውም ሀገር ኢኮኖሚ ላይ የሆነ ጫና ይፈጥራል። በተለይ ደግሞ እንደ ኢራን ድፍድፍ ነዳጅ ከዛም ደግሞ የተሻለ ነዳጅ የምትሸጥ ሀገር ይሄ ጫና ደርሶባት እነዚህ ነዳጆችን የማታስተላልፍ ከሆነ እንደነ ሌሎች ሽብርተኞች እዛ አካባቢ ላይ ያሉት የቀጠናውን የባህር ንግድ የሚያቃውሱት ከሆነ የዓለም ኢኮኖሚ ይበልጥ እየጋሸበና ይበልጥ እየተካረረ የሚሄድበት ሐሳብ ያለ በረከት። በነገራችን ላይ ዮርዲ እስቲ ፕሪዲክት እናድርግና ማንም ያሸንፍ ይመስላል? አሸናፊ ተሸናፊ ያለው ብዬ አልገምትም። ሁለቱም ሀገራቶች እኩል እየተደረደሩ ነው። እንደው የእስራኤል ከፍ ብሎ ጫናው ቢበዛም ቢበረክትም የጫና መበርከቱም ከአንተ በቡድን ሄደስ ስትደባደብና ብቻን ስትደባደብ አንድ አይደለም፣ የማሸነፍ አዝማሚያ አለ። ነገር ግን ይሄ ነገር እኔ አሁንም እስራኤል እጅ የምትሰጥበት ኢራን እጅ የምትሰጥበት መንገድ የለም። ነገር ግን ሁለቱ ሀገራቶች ጫናው በስቶ ኢራን ከፍተኛ የሚባል ውድመት ደርሶባት እስራኤልም በሚባል ደረጃ ውድመት ደርሶባት ወደ ሰላም ድርድር መጣው ሁለቱ ሀገራቶች በሰላም የሚደራደሩ እንጂ በአሸናፊና በተሸናፊ የሚጠናቀቅ አይመስለኝም። ተቃራኒ። እስቲ አንተ ደግሞ እንስማው። እኔ ምን አስባለሁ መሰለህ ነገሮችን ስንመለከት የተራዘመ ጦርነት የሚባል አካሄዳለ። ኢራን የተራዘመ ጦርነት ከገባች ያ ማለት ጦርነቱ አሁን 4ኛ ቀን ነው፣ ሳምንት 2 ሳምንት 15 ቀን ከቆጠረ ኢራን ትሸንፋለች። ፕሪዲክት ማድረግባቸው መንገዶች እናንሳ። አንደኛ ኢራን የምትጠቀመው ምንድነው? ስታውን ድረስ ሚሳኤልና ዩኤቪ ነው እየተጠቀመች ያለችው። ያላት ዩኤቪዎች አጥፍቶ ጠፊዎች ናቸው። ጥቃት አድርሰው የሚመለሱ አይደል፣ እዛው የሚወድሙ ናቸው። ሁለት ደግሞ ይሄ ከፍተኛ የሆነ ክምችት አላት ኢራን። የተተኳሽ የሚሳኤል ክምችቷ በጣም ትልቅ ነው። ግን ክምችቷ ውስጥ ያለው ደግሞ ቦታዎች በሙሉ 5ቱም ቦታዎች ኦሬዲ ተመተዋል። ያ ማለት ውጪ ያላትን ክምችት ነው እየተጠቀመች ያለችው። ኢራን በአንዴ ስንት ትተኩሳለች? 300-400 ሚሳኤል ለምትተኩሰው። ጦርነቱ ወደ 15 ቀን እየተገፋ ከሄደ ያላትን ክምችት ትጨርሳለች። ጦርነቱ 20 ቀን ላይ ከደረሰ ደግሞ ክምችት ካለቀ በኋላ ምንድነው የሚሆነው? መፋጠጥ ነው የሚሆነው። ሁለተኛ ነገር ደግሞ በአጭር ጊዜ ምናልባትም የሰላም ስምምነት የጦር አቁም ስምምነት ተደርጎ ከቆመ ግን ኢራን ታሸንፋለች። ማሸነፏ ምን መሰለ? የተመቱባትን ቦታዎች ወዲያው ኮንስትራክት አድርጋ የተቀበሩትን ሌሎች ሚሳኤሎቿን ራሷን ዋና ደግሞ ሄድ የሚባለውን እስላማዊ ዘቡን ቶሎስ በመተካካት መርህ ቶሎ ተካክታ የመቆም እድል አላት። ግን የእስራኤልን ደግሞ ስንመለከተው እስራኤል ጦርነቱ ቢራዘምም ባይራዘምም ያን ያክል ለውጥ አያመጣም። ለምን መሰለ? የእስራኤል ወደ 29 ቢሊዮን ዶላር ነው ለጦሯ የምታወጣው። ኢራን 10 ቢሊዮን ዶላር ነው ኢንቨስት የምታደርገው። እስራኤል አብዛኞቹን ተተኳሾች ከአሜሪካ ነው የምታገኘው። ሁለት ለተተኮሱባት ደግሞ ምላሽ የሚሰጡት ደግሞ ፈረንሳይ፣ አሜሪካ በጦር መርከቦቻቸው ላይ ሲመልሱ ነው የሚውሉት። የወጪዋ ነገር የቀነሰ ነው። ኢራን ግን 100% ያላትን ነገር ነው እየተጠቀመች ያለችው። ጦርነቱ ከተራዘመ ኢራን ትሸነፋለች። ጦርነቱ በአጭር ጊዜ ከተቋጨ ደግሞ ኢራን የማሸነፍ እድል አላት። በሁለቱም ግን ሂደት ብንሄድ እስራኤል ያሸናፊነቱን ሰፊ ድርሻ ትይዛለች። አዎ ይሄ የጦርነቱ መራዘም ኢራንን ሙሉ ለሙሉ የሚጎዳት አንተ እንዳልከው የጦር መሳሪያ ማለቅም የጦር መሳሪያ ጉዳትም እየደረሱባት ካለው አጸፋዊ ምላሽ ስንመለከት በርካታ የጦር ካምፖቿ የኒኩሌር ማብለያ ቦታዎቿ እየደረሱበት ያለው ይሄ ኢራንን አሁን ያለችው ኢራን ጠንካራ ኢራን ብለን የምናስባትን ሙሉ ለሙሉ ያወድማታል። ነገር ግን ኢራን እዚህ ደረጃ የምትደርስ ሀገር አይደለች። ከእንግዲህ አጸፋዊ ምላሽ ለመስጠት አሁን እንደው ቶሎ ቸኮላ ይሄንን አይነት ምላሽ ሰጠች እንጂ ነገሮችን የማብረድን ሂሳብ የምትወስድ ሀገር ነች። ምክንያቱም ስንት ዓመት ለፍታ ያመጣችውን ሀብት የማጣት አዝማሚያ ላይ ሲደርስ እሺ ብላ የምትቀበል ሀገር አይደለች። ስለዚህ አሜሪካም የምትፈልገው አሁን እያደረገችው ያለችው ነገር የኢራንን የኒኩሌር ማብለያዎችን ወደ ማውደም ነው። እነዚህ ደግሞ ኢራን እንዳይወድሙባት ከምድር ቆፍራ የገባችበትን መንገድ እናውቃለን። እነዛን ለመከላከል ደግሞ ቢያንስ ለማገገም በምትችልበት
እሳቤ ደረጃ ጦርነቱን ለማቆም አዝማሚያ ትወስዳለች በረከት። ያው ሁለታችንም ፕሪዲክት አድርገናል። እንግዲህ በቀጣይ ቀናት ምን ይኖራል የሚለውን በሰፊው የምንወያይበት ነው የሚሆነው። ይሄ ትልቅ ጉዳይ ነው። ነገ ከነገ ወዲያ የምንመለስበት ጉዳይ ነው። በጣም ጥሩ። አመሰግናለሁ። በጣም አመሰግናለሁ። ውድ ተመልካቾቻችን ለዛሬ ነበረን የሐሳብ ዴይሊ ፕሮግራማችን ይህንን ይመስል ነበረ። በፕሮግራማችን ላይ ያላችሁን ሐሳብ አስተያየት ማንኛውንም መልእክት ቢሆን ከታች ባለው የመልእክት መስጫ ሳጥን ላይ አስቀምጡልን። ቤተሰባዊነታችሁ አይለየን እያልን ቸር ቆዩልን።